ኤላ ዝም በለኝ እሺ። በሁለታችሁ በጣም ተናጅባችኋል። አሰራም ዴቭ በቃ ሰፈር አደረስኳት። ሌላ ምንም ነገር የለም። አዴ ዴቭ ለምንድን ነው ሁሌ ከሰው ፊት የምታሸማቅ? እኔ ምንም ነገር አላደረኩም። ለምንድን ነው የማታምነኝ ግን? ዴቭ አዴ ላንተ ታማኝ ነች። በሆነው ባልሆነው እየተጠረጠርካት ልጅቷን አታስጨንቃት። ዝምርሳ አይደለም እንዴ ከኤላዬ ጋር እኮ እንደምትወደውና እንደምታስብልህ ስታስመስል ነበር። ለሊቱ ከቀን ወደ ቀን እንዳላጣት እየፈራሁ ነው ያለው እኮ። ለምን ትፈራለህ? ነው ወይስ በመሀላችሁ የሚገባ ሰው አለ? አዎ አንድ ሰው አለ። ማን ነው እሱ? በእናንተ መሀል የሚገባው ሰው ማን ነው? የሌሊቱ ታለም ሁሌ ካጠገቡ አይጠፋም። እሺ እኔ ምን ሰላም እንዴት ናችሁ የጽናት ቤተሰቦች? ዛሬም አዲስ ቪዲዮ ነው። ሊሊ በጣም እያስጠላባት ነው። ድራማው በጣም ቀዝቅዟል። እንደ በፊቱ የሚያጓጓ ነገር አይደለም። እንግዲህ የሊሊ ነገር በጣም በዛ ላይ ከ2 ሳምንት 3 ሳምንትም እያለፋት ነው ማለት ነው። ወደ ጤናዋ ቢመልሳት ጥሩ ነው ማለት የሊሊ አክተር በዛ አረገው ማለት ነው። ከእንግዲህ ወዳ መመለስ አለባት ወደ ጤንነቷ። በጣም ሰዎችን እየጎዳች ነው፣ እያስከፋች ነው። በተለይ አዴ ላይ የምታደርጋቸው ነገሮች በጣም የሚያስጠሉ ናቸው። ዴቭ ደግሞ በጣም በግርግር የተነሳ አዴን ለማጣት ሊገደድ ነው። ከዶክተሩ ጋር ሲያያት በጣም ነው የሚቀናው፣ ከሚባለው በላይ ይቀናል። ነገር ግን ቤተሰቦቹ አሁንም ድረስ አልፈቀዱለትም። እሱ ብቻ ነው የኔ ብቻ ነሽ፣ የኔ ነሽ፣ እኔ ነኝ ማገባሽ የሚለው እሱ ብቻ ነው። ቤተሰቦቹ እስካሁን ድረስ ምንም የፈቀዱን ነገር የለም፣ ያሉት ነገር የለም። እንደውም እኛ ሴት እንፈልግልሃለን ማግባት ተፈለገ ሌላ ሴት ግን እንድታገባ አንፈቅድልህም እያሉት ነበረ። እንግዲህ እናቱ ሰምታ ይህን የነገረቻት ደግሞ የፍቅር እናት ናት ማለት ነው። እንግዲህ እየተከዘ ነበረ። ተለት ተቀንቀን እያጠኋት ነው አደይን። ወደ ዶክተሩ ጋር ሁልጊዜ የማገኛ ከዶክተሩ ጋር ነው። ሲሸኛትና አብረው ቆመው ሲያወሩ ነው ማያቸው ነው የሚለው። እንግዲህ ዶክተሩ በጣም ፍቅር ስለያዘው ብቻ ነው የሚሸኛት እንጂ ለሌላ ተንኮል ፈልጎ አይደለም። እስካሁን ድረስ ተንኮል አላሰበም፣ ወይም ደግሞ ከሱ ጋር እንድትለያይ አልፈለገም። ግን ያው በጣም ስለሚያፈቅራትና ስለሚወዳት ማየት ይፈልጋል። እሷ አንድ ቀን ታደረች ሄዶ ማታም ቢሆን ስለ ሊሊ አውርቶ ይመለሳል ማለት ነው። እንግዲህ ሊሊ ኤላ እያለች ደግሞ እየተጠመጠመችበት ነው። እሱ በጣም ነው ማለት እንትን ይለዋል። ግን ደግሞ የእሱ ታማሚ ስለሆነች ችሏት እንጂ ብዙም ደስተኛ አይደለም እሱ ጋር መጠምጠም። በዛ ላይ ደግሞ ባቡሬም እንደዛው እሱ ላይ መጠምጠሟ ኤላ ማለቷ በጣም እያስከፋው ነው፣ እያናደደው ነው፣ እያበሳጨው ነው። ቤዛ አሁንም ተተንኮሏ አልተማረችም። እስካሁን ድረስ ምንም የፈለጋትም የለም። እሷ እንደጠፋች ጠፋይ ተብላለች። ነገር ግን እሷ ደግሞ በጎን ብዙ ነገር እያደረገች ነው። ከቤቷ ታከራየችው ከአበበ ብር እየተቀበለች ነው። ከዛ ደግሞ ሄዳ ደግሞ በበን ከሚፈልገው ሰው ጋር እየተደራደረች ነው። በጣም ከሚባለው በላይ እንደሱ ያለ እስስት የለም። ለምንድን ነው ህግ የለም ወይ? ለምን ስለ ህግ ያስተምሩንም? ማለቴ ድራማ ነው እናውቃለን። ነገር ግን ደግሞ ድራማ ውስጥ ብዙ ህጎች አሉ። ልክ ህግ እንደሌለ እያደረጋችሁ ነው የምታስተምሩን ማለት ነው። ድራማውን በጣም ነው የምንወደው። ከመጀመሪያው ጀምሮ ከአንድ ክፍል አንድ ከሚባለው ጀምሮ ይኸው እስካሁን ድረስ 189 እስከሚደርስ ድረስ እየተከታተልን ነው። በጣም ደስ የሚልና በጣም ቆንጆ ድራማ ነው እና ብዙ መስዋዕትነት ከፍላችሁ ነው የምትሰሩትም እናውቃለን። ግን ደግሞ የቤዛ ከ2 3 4 5 ጥፋቶችን አጥፍታ ግዴታ መቀጣት ነበረባት። እንደ ወንድሟ ማለት ነው። ወንድሟ እስር ቤት ነበር። ከእስር ቤት አምልጦ ያው እስር ቤት ገባ ተብሏል። ግን አላየነውም። እስር ቤት ገባ ተብሏል። ይሻላል ስለ ህግ አውቋል። እሷ ግን መግባት ነበረባት። እነ ዴቭን መበከሏ፣ ሰውን ማገዷ፣ ብዙ ነገር ማድረጓ ለገንዘብ ብላ መቀጣት ነበረባት። አሁንም ቢሆን ተፈልጋ መቀጣት አለባት እላለሁኝ ቤዛን ማለት ነው።
አሹ በጣም በፍቅር ተወጥሯል፣ ተይዟል። ነገር ግን ሊነግራት ሲል የሆነ ነገር ይፈጠርበታል። ዛሬ እነግራታለሁ በቃ ታውቂው የለ ይላታል። ምን ነው የማውቀው ትላለች። እሷ ደግሞ እንዳልገባት እንደሚያፈቅራት እንደሚወዳት ታውቃለች። በጣም በደንብ ገብቷታል ምን እንደሚፈልግ ምን እንደፈለገ። ነገር ግን እሷ እስካሁን ድረስ እኔ አልገባኝም፣ ግልጽ አርገህ ንገረኝ፣ ምንድን ነው የምትለው፣ ለምን አትነግረኝም የሚል እንትን ብቻ ነው ያላት ማለት ነው። መልስ ብቻ ነው ያላት። እንግዲህ ሩታ ዶክተሩን በጣም ነው የምትወደው የምታፈቅረው። ነገር ግን እዛ ድረስ ትሄድና እሱ ነገር የማይላትም ምን ሆነሽ መጣሽ፣ አመመሽ እንዲ፣ ምንድን ነው ችግርሽ ብሎ ብቻ የሆነ መልስ ሰጥቷት ይሰዳታል መልሶ ማለት ነው። እሷ ግን አሸኘኝም ትላለች። እሱ የሚሸኘው አንድ አዴን ብቻ ነው የሚሸኘው፣ አዴን ብቻ ነው። ለብቻው ደግሞ ያወራል። ሁለት የተለያዩ ሰዎች፣ እሷ ጥሩ ናት፣ እሱ ደግሞ እንደዚህ ግልፍ ግልፍ እያለ እስካሁን ድረስ መቆየቷ አብራ። እኔ እኮ ኧረ ወዴት ላግኛ ዛሬ ማን አፍቃኛለኝ፣ ማየት አለብህ ይላል። እንዴ ዛሬ ማን አፍቃናለኝ እንያት እንጂ የሆነ ለብቻው ያወራል ማለት ነው። በነገራችን ዶክተሩ በጣም ነው ደስ የሚለው፣ ደስ ይለኛል። እኔ በጣም ነው የወደድኩት ማለት ነው። ዝም ብሎ ለመጡ ሴቶች ጥርሱን አይገልጽም፣ አይታይም ጥርሱ ማለት ነው። ለሚወደድ ብቻ ለአዴ ብቻ ነው ፈገግ የሚለው። እንደው ወይ ምን አለት ብኛላችሁ፣ አዴን የሚያገባት ዶክተሩ ነው። በዚህ ግልፍነቱ ዴቭ እና ደግሞ ቤተሰቦቹ ባለመስማማታቸው እና የአደይ ቤተሰቦች ባለመስማማታቸው እናቷ እስካሁን ድረስ አታገቢም ያን የከተማው ጭልል አታገቢም ብላለች። እናቷ እንግዲህ እንደዛ ካለቻ ከእናቷ ውጭ ልትወጣ አትችልም። ቤተሰብ ያልመረቀው ትዳር እንኳ ይሆን አይመስለኝም። ስለዚህ እኔ ዴቭ አደይን የሚያገባት አይመስለኝም። ግምት ነው ያገባት አይመስለኝም። እሱም ቤተሰቦች እሷን ቤተሰቦች እሽም አላሎት። እንግዲህ ፍቅር ደግሞ አዴን ለመጉዳት የማታደርገው ነገር የለም። አሁን ደግሞ ሆነ ታሪክ ውስጥ ገብታለች። ፍቅር የሆነ አዴን እንድታስወግዱልኝና ዴቭን እኔ እንዳገባው እያለች ነው። እንግዲህ ብትጠብቅ ይሻላል ማለቴ፣ ከጠበቀ ትንሽ ተቆየች ምናልባት ዴቭ የእሷ ሊሆን ይችላል። እሱም ባያፈቅራት እሷ ብቻዋን አፍቅረው ብታፈቅረውም ያው እናቷን ሲል ምናልባት አብሯት ሊኖር ይችላል እንጂ ፍቅር እንኳን አልያዘውም። እሷም የምትፈቀር አይደለችም። ሁልጊዜ ተንኮልና